ይሄ ቪዲዮ ወላሂ ለአዚም ላይክ አድርጉት ለብዙዎች እንዲደርስ ማለት ነው። እና ሽንት ቤት የተራራጥኩበት ሽንት ቤት በቀኑ 100 ጊዜ ነው 50 ጊዜ የተራራጥኩበት ቪዲዮ ነው። በነገራችን ላይ እፎይ ብቻ እስኪ እንትን በሉ አልኩኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ቲድቦክስ ይባላል። ቴዶክስ ነው ብቻ ምን አውቃለሁ። እልሙህም ሰራሁት። ከሰራሁት በኋላ ያ አላህ እንደዚህ ሽንት ቤት ያራሩጣል ምናምን ሲሉ አላመንኩኝም ነበር መጀመሪያ ላይ ማለት ነው። መጀመሪያ ላይ እኔ በቃ እንደ ማንኛውም ሰንበር ነበረ ቲክቶክ አደርጋለሁ ብዬ የጠጣሁት ማለት ነው። ይሄን ያክል ያራሩጠኛል፣ ይሄን ያክል እንትን ይለኛል አላልኩኝም። እና በነገራችን ላይ ቢስሚላ ራህማን ራሂም ወላሂ ሽንት ቤት ስሮጥ ግን ሽንት ቤት ችላችሁ የምትሮጡ ከሆነ ነው ቲክቶክስ የሚባለው። በጣም ሽንት ቤት ያራሩጣችኋል። አንደኛ፣ ሁለተኛ ነገር ደግሞ ሆዳችን ያለው ቆሻሻ ጥርግ አድርጎ ነው የሚያወጣው። ወላሂ እንደዚህ በ6 ወር አንድ የተጠቅመን እንደዚህ ቲክቶክስ የሚባለው እንደዚህ ተጠቅመን ሆዳችን ካጸዳንማ በጣም አሪፍ ነው። በነገራችን ላይ እኔ እዚህ ጋር 3 ሎሚ ቆራርጫለሁ። እናንተ ከፈለጋችሁ 2 ማድረግ ትችላላችሁ። እኔ ግን 3 ቆራርጫለሁ ማለት ነው። አያችሁት? 3 ቆራርጫለሁ። እዚህ ጋር ደግሞ 2 ሊትር ውሃ አለኝ ማለት ነው። 2 ሊትር ውሃ አያችሁት? 2 ሊትር ውሃ እና 3 ሎሚ እና ትልቁ ማንኪያ ጨው ነው ያለኝ። ከዛ ምንም ምግብ መመገብ የለባችሁም፣ ግን ቁርስ ሳትበሉ በፊት ነው። ቁርስ ሳትበሉ በፊት እኔ አሁን ምሳሌ አሁን እሰራለሁ። ልክ የኢትዮጵያ 3 ሰዓት ጀምረዋለሁ። 3 ሰዓት ጀምረዋለሁ። ቢያንስ ባለው እስከ 5 ሰዓት እስከ 6 ሰዓት መጨረስ አለብኝ 2 ሊትር ውሃ ማለት ነው። ከዛ እንዴት አደርገዋለሁ? እንደዚህ ጨምቀዋለሁ ማለት ነው። ግን ውሃው ሞቅ ማድረግ አለባችሁ። ሞቅ አድርጌዋለሁ እኔ ያው ሎሚው እንትን አለው ውሃ በሳ ማሻአላ ነው ውሃው ማለት ነው። እና ደግሞ እንደዚህ ጨምቀዋለሁ። ከፈለጋችሁ እናንተ የ2 ሊትር ውሃ አድርጋችሁ እንትን ማድረግ ትችላላችሁ ማለት ነው። ያው እኔ መጭመቂያውን እቤት የለም ስለሆነ እንደዚህ ጨምቄ አደርገዋለሁ። እያንዳንዱ ነገር እነግራቸዋለሁ። ወይኔ ሽንት ቤት የምትችሉ ከሆነ ነው እንጂ እኔ አልጠቀም እንትን እንደዚህ ሽንት ቤት ሮጣችሁ የምትችሉ ከሆነ ነው እንጂ ተጠንቀቁ ለማለት ያክል ነው። እንግዲህ ሽንት ቤት ሮጣችሁ የምትችሉ ከሆነ ማለት ነው። እና ወላሂ ምን ትበላችሁ ደግሞ ግማት አይደለም ሲወጣ ወላሂ ቢስሚላሂ በጣም የሚያስጠላ ግማት ነው ያለው። ገባሽ? የሚያስጠላ ግማት ነው። እና ውዶችዬ ቲክቶክስ ይባላል። እና ግን ውስጣችሁ ያለ ቆሻሻ ውስጣችሁ የአመታት የተቀመጠ ቆሻሻ የአመታት የገማ ልብ እንትን ሆዳችሁ ይሄ ሆድ ቁርጠት ምናምን ላለባችሁ ይሄ ግማቱ ግማት አይደለም። ወላሂ ለአዚም በጣም ነው የሚሸተው። እንደው ሽንት ቤት ስትሮጡ እባካችሁ አድራችሁ የምናገር ምን እንደሆነ ታውቃላችሁ? መርውሃ ክፈቱ። ሰዎቹ ምን መጣብን እንዳይሏችሁ ማለት ነው። ይሄ ምን መጣብን በአሁን ምን መጣብን እንዳይሉና እናንተ በ2 ሊትር ውሃ 2 ሎሚ ማድረግ ትችላላችሁ። ግን ይሄ ለእርጉዝ ለእንትን ለአራስ እንደው ለምታጠባ አይመከርም። እኔ አላቅም ብቻ ሊጎዳት ስለሚችል አትጠቀኝ ባይ ነኝ እኔ። እዚህ ጋር ሞየው እንትን ውሃ ትንሽ ሞቅ አድርጌዋለሁ። ይሄን ያክል ሞቅ አላደረኩትም፣ ግን ሞቋል ማለት ነው። ይሄን ያክል ባይሆን ማለት ነው። አረጃ ምን እናንተ አሳያለሁ ብዬ ማለት ነው። እሺ ከዛ እዚህ ጋር ጨው አለኝ ያችሁ። ከዛ እዚህ ጋር 2 ሊትር ውሃ ያሰላም።
አልሞቀም ብዬ ነበር። ለካ ሞቃለሁ እና በቀዝቃዛ ውሃ አይቻልም። የተደፋብኝ ጨው ሐራም። እሺ ከድኜ ቁጭ አደርገዋለሁ። ከዛ ልክ 3 ሰዓት ሲሞላ እጠቀማለሁ። ወይኔ እናንተ ቲክቶክ አደርጋለሁ ብዬ ሞትኩላችሁ ብቻ ሞትኩ። ግዴታ ግን መጨረስ አለብኝ። ካልጨረስኩት ስለማይወጣልኝ ጀምሮ ስለሚያቋርጥብኝ ግዴታ መውጣት አለበት እና ወይኔ ቀላል አያራሩትም ሽንት ቤት ማለት ነው። እና ደግሞ ራስ ያዞራል። በቃ ሁሉ ሰውነታችሁ ውልቅልቅ አድርጎ ስለሚያወጣው በነገራችን ላይ ይሄ ልጅ የ9 ወር ልጅ አርግዛችሁ ስትወልዱ እንዴት ነው እና እንደዛ ነው ሰውነታችሁ በቃ የሆነ ነገር የተወሰደባችሁ ያክል ነው እና የሚሰማችሁ እና በጣም ገርሞኛል። እኔ እንዲሄን ጨውና ሎሚ ውሃ እንደዚህ ተአምር ይሰራል ብዬ በነገራችን ላይ ስሞክረው ራሱ እኔ ለእናንተ ቪዲዮ አልሰራም ብዬ ነበረ መጀመሪያ ላይ ማለት ነው እና ራሴ ሊወቀው ብዬ ነበር። እውነትም ወላሂ ላዚም ይሄ ቪዲዮ 3-4 ጊዜ አቆራርጫዋለሁ ማለት ነው። ግን ሽንት ቤት ስሮጥ ብታዩኝ የሚገርማችሁ ነገር ወላሂ በጣም ይገርማችኋል። እንዳትወድቂ ነበር የምትሉኝ እና ወይኔ ያአላህ ይሄ ቴዶስማ የሚባለው እውነት ነው። ወላሂ የ9 ወር እርግዝና በቃ ልጅ ስትወልዱ ሆዳችሁ ቀለል ይለዋል አይደል? እንደዛ አይነት ነው ደግሞ የሚወጣው ጥቁረት በቃ ምን ልበላችሁ፣ ቢስሚላ እኔ ለካ እስካሁን ተሰውጄ ያለው ይሄ ሁሉ ሆዴ እያመመኝ ይሄ ሁሉ ቁጭ ብዬ ወይኔ አላህ ወላሂ ለአዚም እኔ ወይኔ ምን ልበላችሁ፣ በቃ ይሄ ቪዲዮ ነገ ነው የምንቀርጽላችሁ፣ ግን የተቀረጸው ዛሬ እሁድ ነው። በቃ እኔ ስሰራው ስቀርጽ ስሮጥ እንድገን ሽንት ቤት በቃ ውሃው እስከምጨርሰው ድረስ ማለት ነው። በቃ ውሃው የሰራሁት ውሃ እስከምጨርሰው ድረስ ነበረ ቪዲዮ እየሰራ የነበረው። ስንት ሰዓት አለቀ ልምሳላችሁ? 3:10 ነው። እኔ የምለቀው ያው የኢትዮጵያ 8 ሰዓት ነው። ዛሬ ማንኛውም ቪዲዮ ለቅላቸዋለሁ እና በቃ ምን ልበላችሁ፣ ወይኔ አላህ ብቻ ስሮጥ ወይኔ ሴቶች እና ሴትዮዋ ምን ትለኝ ይሁን 10 ጊዜ ሽንት ቤት ስሮ ሽንት ቤት ላይ ቁጭ ልበል እንዲህ ያልኩበት። በነገራችን አይ በቃ ሽንት ቤት ገብቼ ቁጭ ልበል እንደዛ ነው የሚያዋጣኝ ምናምን ስለ ብቻ ወላሂ። ግን ከተጠቀምኩት በኋላ በጣም ተናደድኩኝ። ምክንያቱም ስራ አስፈታኝ ሀቂቃ ሽንት ቤት አሁንም ነው በቃ ቶሎ ነው እንትን የምትይው ሽንት ቤት የሚያራሩጠው እና በጣም ገርሞኝ ለራሴ ማለት ነው። እንጂ በቃ እስኪ ስራዬ ልጨርስና የሚል ነገር ነው በውስጤ ወላሂ ላዚም በቃ አይ ስራዬ ልጨርስና ወንበር አምጥቼ ሽንት ቤቱ ላይ ልቀመጥ ወይ አልኩኝ። ወላሂ በራሴ ማለት በጣም ይንት እየሳቅኩኝ እንደ ቪዲዮ ቲክቶክ ገብቼ እንደዚህ ጊዜ ኖሮኝ ምናምን ሰው ጥያቄ ጠየቀኝ ለመመለስ ኧረ ቢስሚላ የለኝም። ስሮጥ አሁንም እወጣለሁ፣ አሁንም እገባለሁ። በቃ ተቅማጥ ያዙ። ተቅማጥ አይደለም ተቅማጥ ራሱ እረፍት፣ አንዳንዴ እኮ እረፍት ይሰጣል። ይሄ እረፍት አይሰጣችሁም። በቃ ልክ ከጨረሳችሁ በኋላ ደግሞ እረፍት አይሰጣችሁም። ደግሞ ምግብ ራሱ አልበላሁም። የሚገርማችሁ ነገር ታምናላችሁ? እስከ 10 ትላንትና የኢትዮጵያ 8 ሰዓት ከበላሁኝ እስካሁን አልበላሁም። የሚገርማችሁ ነገር ግርም የሚላችሁ ነገር ማለት ነው እና ይሄ ለስንተኛ ጊዜ የጠጣሁት ማለት ነው? ወደ 4ኛ ጊዜ የጠጣሁት ኩባያ ነው ይሄ ማለት ነው። 4ኛ ጊዜ ጠጥቻለሁ ይሄ ማለት ነው። መጨረስ ያለብኝ ግን የነበረብኝ እስከ ስንት ሰዓት ነው መሰላችሁ? 3 ሰዓት ነው የኢትዮጵያ 3 ሰዓት ጀመርኩት። ልክ 7 ሰዓት ተኩል አጠናቀቅኩት ማለት ነው። ግን ቪዲዮ መስራት አልቻልኩም እኔ ማለት ነው። በቃ አንደኛ ስራውም ላይ እንደገና ሽንት ቤትም እየተሯሯጥኩ ወላሂ ጊዜ ፋታ አልሰጣለኝ ማለት ነው እና ወይ እና ደግሞ ውድ የሆንኩላችሁ ነገር ስፖርት እሰራለሁ ብዬ እጅ ሙሉ ለብሼ ወጣሁላችሁ። የምን ስፖርት ነው እናቴ? ወጣሁ በቃ መጨረሻ የምን አባቱ ስፖርት ነው ዛሬ ይቅርብኝና ሽንት ቤት ገብቼ ቁጭ ልበል አልኩኝ እና በጣም ገርሞኝ እየሳቅኩኝ እና ይሄ ቴዶክስ የሚባለው እውነት አጠቃቀሙ አሳይቻቸዋለሁ እና ወላሂ ተጠቀሙት፣ አሪፍ ነው። ሆዳችሁ ቀለል ይላችኋል። የሆድ ምናምን ህመም ቁርጠት ምናምን ይሄ በወር አበባ ምናምን መቶብን የሚሰበሰበው በደንብ የማይወርድልን ወይኔ አላህ ወላሂ በጣም አሪፍ ነው። እንደውም ይቺ ያሳየችኝ ትክበርልኝ ሀቂቃ ነው የምላችሁ እና ተጠቀሙ ትላቸዋለሁኝ። ወዳቸዋለሁኝ። ላይክ እና ሼር አትርሱ። ይህ ቪዲዮ ላይክ ማድረግ ማግኘት አለበት።